ቅድሚያ አብርሽ ሩታን ይቅርታ መጠየቅ አለበት የምትሉ በላይክ አሳዩኝ ማለት ነው። በሁለተኛ ደግሞ ሄርሜላ የት እንደነበረች አብርሽ ቢጠይቃትም ለመናገር ፈቃደኛ አይደለችም ማለት ነው። እውነትን ይዘሽ ከመጣሽ ለምንድን ነው ግልጹን መናገር የፈራሹ? እውነት ታግተሽ ከሆነ ማለት ነው። እና እነኚህ የተጠረጠሩት 3 ግለሰቦች እጃቸው ታለበት እውነቱን ለምን ማውጣት ፈራች? እንደገና ቀለበቱን ያስወለቃት ኤፍሬም ነው እያላችሁ ብዙዎቻችሁ እንግዲህ ኤፍሬምን እየወነጀላችሁት ነው። በድጋሜ ሩታዬ ተረጋጊ ማለት ነው። እና ለምንድን ነው እንግዲህ እናት መረጋጋት ያቃተሽ? ሄርሜላ ያለችበት ቦታ ሜሪን ይዛችሁ ለመሄድ እያሰባችሁ እንግዲህ በአቋራጭ ሄርሜላ መታለች ማለት ነው። የሜሪስ ጉዳይ ምን ሆነ? ሄደች ወይ ቦታው ላይ? እሷ ልትታገድ ነው ወይንስ ምን ገጥሟት ይሆን የሚለውን አብረን እናያለን። እውነት መታገት እንደ ሄርሜላ ከሆነ ኧረ እኔንም ውሰዱና አግቱኝ። በጣም አምሮባት፣ በጣም ወፍራ፣ በጣም ደግሞ እምር ሽብርቅ ብላ ነው የመጣችው ማለት ነው። ለማንኛውም ሰላም፣ እንዴት አላችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ነባሮች መታችሁ እንግዲህ የተሰማችሁን ስሜት ለምትጽፉ የሩታዬ ወዳጆች፣ የሩታዬ እህቶች፣ ዝሙትን የማትደግፉ አሁንም ቢሆን ሄርሜላ ድራማ እየሰራች እያስመሰለች ነው ያለችው። የታገተ ሰው እንደዚህ አምሮበት ይመጣል ብዬ እኔ በፍጹም አልገምትም ማለት ነው። ለማንኛውም እውነቱ ይውጣ። አብርሃም ሩታን ይቅርታ በይፋ ይጠይቅ የምትሉ ማለት ነው ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አገራችን ኢትዮጵያን ሰላሟን ያብዛ እላለሁኝ። በመጀመሪያ ደረጃ መታገት እውነቴን ነው እንደ ሄርሜላ ከሆነ አረኛንም እየወሰዳችሁ አግቱን። እንደዚህ አምሮብን ሽብርቅ ምር ድምቅ ብለን የምንለቀቅ ከሆነ ማለት ነው። እና መቼም አንድ ሰው እኮ ሲታገት የሆነ የመጎሳቆል የመጥቆር ታውቃላችሁ። መቼም እኮ ስትታገቱ ቁጭ ብላችሁ አትቀለቡ አይደል እንዴ? ብዙ ነገር አለ። ውሃ መከልከል አለ፣ ምግብ መከልከል አለ፣ ስቃይ መከራ አለ። እውነት ሊበቀሉሽ ቢሆን ያገቱሽ ምንድን ያወፈረሽ ታዲያ? ሳትበላ ሳትጠጣ ነው እንዲወፍራ የመጣችሁ አምሮባት የመጣችሁ ሄርሜላ ብላችሁ ነው የምታስቡት? ቀለበቱንስ ማን ነው ያስወለቃት? እውነት ቀለበቱ በግዳጅ አስወልቀዋት ነው ሄርሜላን ወይንስ አውቃ አብርሽ ላይ ድራማ እየሰራች ነው? እኔ ድራማ እየሰራች ነው የምለው ማለት ነው። እሱም ምንድን ነው? ከዚህ ቀደም ሄርሜላ አብርሽን ያው ያለሱ ፍላጎት እንዳጠመደችው ሁላችንም እናውቃለን። አብርሽም በዛ በተሰጠው በግማሽ ሚሊዮን ብር የእጅ ሰዓት ይሉንታና ሼም ይዞት ከሄርሜላ ጋር ለመሆን ተገዷል ማለት ነው። በዛኛው በሩታ በትዳር ባለው ግንኙነት ግጭ ሲፈጠር ያው ሩታ ችግሩን የፈጠረችው ከሄርሜላ ጋር ስላየችው ዝሙት እየሰራ ስላስቸገራት ሩታ የራሷን ውሳኔ ወስና ነበረ። በዛ መሀል አብርሃም ተረጋግቶ ወደ ራሱ እንዳይመለስ ብሩክና አቤል የምትባሉ እስስቶች መታችሁ ሄርሜላን አጣበቃችሁት ማለት ነው። በዚህ መሀል ወንድማችን እንዲጎዳ አንፈልግም። በእህትነት ነው የመጣችው፣ ልታጽናናክ ነው፣ ደስታክን ልትመልስ ነው ብላችሁ አመጣችሁት ማለት ነው። እውነት አቤልና ብሩክ በእናንተ ትዳር ላይ እንደዚህ አይነት ነገር ቢመጣባችሁ በእህታችሁ ላይ ምን አይነት ስሜት ነበረ የሚሰማችሁ በወቅቱ ማለት ነው? እና ብዙዎቻችን ሩታን እንዳልወደድናት የሩታን ቅስም ለመስበር ሩታን ለማዋረድ ሩታን አንገት ለመድፋት ስንሯሯጥ ነበረ፣ ግን አልተሳካም። እውነት አይሳካላችሁም፣ ዛሬም ነገም አይሳካላችሁም። አሁንም እውነቱ ሩታ ጋር ነው ያለው። እውነትና ንጋት
እያደር ይፈካል እንደሚባለው ማለት ነው። እና ሄርሜላ በእውነት ቁም ነገር ታግታ ቢሆን እንዲህ አምሮባት አትመጣም ማለት ነው። ለምንድን ነው አብርሽ ሲጠይቃት ፈቃደኛ ያልሆነችው? አብርሃምስ የሄርሜላ መጥፋት ነው ጣቷ ላይ ያለው ቆርቆሮ ነው እያሳሰበክ ያለው አይደል እንዴ? ይሄን ምን ትላላችሁ? ጣት ላይ እኮ ያለ ቆርቆሮ በነገራችን ጣትን ለማድመቅ ነው እንጂ የትዳር ማሰሪያ አይሆንም። ዋናው ቁም ነገሩ ልባችንም ማሰር ነው ያለብን፣ አይምሯችንም ማሰር ነው ያለብን እንጂ ወርቅ እኮ ጣት ነው የሚያደምቀው ታውቃላችሁ አይደል? አንገታችን ላይ ስናረግ በቃ ውበት ነው የሚሰጠው እንጂ ሌላ ትርጉም የለውም። ታማኝነትን ቀለበት ላይ ያሳየው ማንኛችንም ማድረግ እንችላለን ማለት ነው። አርቴ ገዝተን ወርቅ ባንችል ገብቷችኋል አይደል? ስለዚህ ለመጀመሪያ ሚስቱ ለልጁ እናት ታማኝ ያልሆነ ወንድ እውነት አሁኑ ሽሚት ለእኔ ታማኝ ይሆናል ብለሽ ጠብቀሽው ነበር አብርሃምን ማለት ነው። ለማንኛውም እንግዲህ በጣም ተነፋፍቃችሁ ነበር በጣም ማለት ነው። እና ስለመጣሽ እኔ ያልከፋኝም ደስ ብሎናል ስለመጣሽ ማለት ነው። አሁንም ቢሆን ይሄን ነገር እንዳትጠይቀኝ ማለቷ የሆነ ትልቅ ምስጢር የደበቀች ያለው አይመስላችሁ? ይሄ ምስጢር መውጣት አለበት። እውነቴን ነው የምላችሁ፣ መውጣት አለበት ማለት ነው። እውነቱ ይውጣ። ለምን ቀለበት የተደረገው ኦዲየንስ ፊት ነው፣ ተከታዮቻችሁ ፊት ነው፣ ካሜራ ፊት ነው። ምንም ነገር ካሜራ ፊት ከካሜራ ጀርባ ሄርሜላ መናገር የለባትም። ነገሮችን ከካሜራ ፊት ሆና መናገር አለባት ነው እኔ የምለው ማለት ነው። እውነትን ይዛ መታ ከሆነ እንደተባለው ሩታ ሄርሜላን አሳግታት ከሆነ እውነቴን ነው። ሩታም ጥፋት ታጠፋች፣ ጥፋቷን እንነግራታለን። ለምን ጥፋት እስካላየን ድረስ ነው ሩታን እየደገፍን ያለ ነው። የሩታ እህቶች ይገባችኋል። እውነት እሷ አድርጋው ከሆነ መረጃው ካላት እውነቱን ታውጣ ማ ሄርሜላ። አለበለዚያ ግን ሄርሜላም አብርሽም በቅድሚያ ሩታን ይቅርታ መጠየቅ አለበት። አብርሽ ማለት ነው። ይቅርታ የሚጠይቅበት ምክንያቱ ምንድን ነው? ለምን አነሳሹ ብላችሁ ታላችሁ። ሄርሜላ ጠፋች የተባለ ጊዜ የልጁን እናት ሩታን ደስታ መከራ አብሮ ያየውን እውነቴን ነው በዩቱብ ፈመስ እንዲሆን ዓለም እንዲያውቀው መነጋገሪያ እንዲሆን ተወዳጅነትን ፍቅርን በሩታ በኩል ነው ያገኘው። ገብቷችኋል? በሩታ በኩል ነው ያገኘው። ስለዚህ እቤቷ ድረስ ሄዶ ቁም ሳጥን ለቁም ሳጥን ደብቀሻታል ብሎ እየፈለጋት ነበረ ማለት ነው። ብዙዎቻችሁ ደግሞ አብርሃም ንቃ፣ ሄርሜላ ያለችው ሽንት ቤት ውስጥ ተቆልፎባት ነው እያላችሁ ነበርና ሩታ ሄርሜላን የምትደብቀው ምን በወጣት? ሄርሜላን እኮ እዛ አስረው ሊያስቀምጡ ምግብ አለ፣ መጠጥ አለ፣ የምጠጣው ውሃም ቢሆን ማለት ነው። እንደገና ለእሷ ጎንበስ ብላ ሰራተኛ ልትሆን ያስባችኋል? የምትሆን ይመስላችኋል? እውነት ብታግታት ፊት ለፊት ወጣ በልጇ የምትምል ይመስላችኋል? አላረገችውም። እውነት እሷ ጋር ስላለ አላረገችውም። በፈጣሪ ብላ አትምልም። አግታት ቢሆን ኖሮ ማለት ነው። ሩታ በነገራችን አንድ ነገር ማድረግ ተፈለገች አውርታተው ታደርገዋለች። ተግባር ላይ ነው የምታደርገው። ስለዚህ ሁላችሁም ሩታ ናት እያላችሁ በአብርሽ በኩል ሩታን ሲሰድቡ የነበረ በሙሉ አብርሃም ወጥቶ ይቅርታ ይጠይቅና ሩታን ያስቀየማችሁ ለሄርሜላ ብላችሁ የሰደባችኋት እኔ ይቅርታ ጠይቄያለሁ፣ ይቅርታ ጠይቋት ብሎ ቪዲዮ መስራት አለበት። እውነቴን ነው የምላችሁ፣ ቪዲዮ መስራት አለበት። በዚህ ጉዳይ ደግሞ ሩታዬ ተረጋግተሽ ይቅርታ እንዲጠይቅሽ ማድረግ አለብሽ። መጀመሪያ ግን እውነታውን ሄርሜላ መናገር አለባት። ቀለበቱንስ ኤፍሬም ለምን ያወልቃል? እንዳትደርስባት
ተብለው እኮ ይቅርታ ተባብለዋል። ኤፍሬምም ሄርሜላን ይቅርታ ጠይቋታል በዛ ጉዳይ። እሷም ከልብ ከሆነ እሺ ብላ ይቅርታውን ተቀብላለች። ህይወትሽን ኑሪ ከአብርሃም ጋር እንግዲህ በእናንተ ህይወት አልገባም፣ ምርጫው የወንድሜ ነው ብሏል። እኔ ኤፍሬም አረገ አልልም ነው ወይስ ኤፍሬም ነይ እራት እንብላ ያላት ጊዜ የተለየ ፋይል የተያዘባት አለ ሄርሜላ እንደተባለውስ ገዳም ገብታ መንናን የመጣችው ሄርሜላ ማለት ነው። እውነት እንደተባለውም ደግሞ ገዳም ገብታ ንስሐ ወስዳ መታ ከሆነ ድጋሜ የዝሙት ስራ ታካሂዳለች ብዬ በፍጹም እኔ አልገምትም። ለመሰላችሁ የሆነ ሃይማኖት ቦታ ጸጥ ያለ ቦታ ሄዳችሁ እራሳችሁን አዳምጣችሁ ንስሐ ገብታችሁ በቃ ሁላችንም በነገራችን ኃጢአተኛ ነን። እኔም እዚህ ጋር እየለፈለፍኩ ያለሁት ኃጢአተኛ ነኝ። ገብቷችኋል? ሄዳ ተመጣች ሄርሜላ ከአብርሃም ህይወት መውጣት አለባት። እውነት እንደተባለው እዛ ሄዳ በጸበል መንፈሱ ለፍልፎ ቀለበቱን አውልቃ ጥላ መታ ከሆነ አብርሃምን ከአብርሃም ህይወት ርቃ እሷም የራሷን ህይወት አብርሃም ተፈለገ ከሩታ ጋር ታልፈለገ ከሌላ ሴት ጋራ ህይወቱን እንዲመሰርት ነው የምታደርገው ብዬ ነው የምንጠብቀው። መቼም ይሄ ነገር አሁን እየተሸፋፈነ ነው ያለው። ነገሩ ከባድ ነው። ሄርሜላና አብርሽ በዚህ ጉዳይ አብረው አይቀጥሉም። አንደኛ የቀለበቱ ጉዳይ አለ፣ አይታችኋል። ብትጠየቅም ፈቃደኛ አይደለችም። አሁን እምርና ሽብርቅ ብዬ የመጣሁት እናንተ ሌላ ስሜት ውስጥ እንዳትገቡ ብዬ ነው ብላለች። እንዴ ለራስሽ ሳትጨነቂ ነው እንዲ ለነሱ የተጨነቅሽው፣ ለአብርሽ የተጨነቅሽው ማለት ነው በእውነት። ስለዚህ እውነቱ ይውጣ፣ እውነቱ ይውጣ። ሩታዬ ደግሞ መረጋጋት አለብሽ፣ በጣም መረጋጋት ማስተዋል አለብሽ ማለት ነው። እና ትናንትና ሜሪን ነይ ሄርሜላ ያለችበትን ቦታ እናሳይሽ፣ ልንወስድሽ እንፈልጋለን ብለው ከዳኒ ጋራ እንግዲህ እያፋጠጧት ነበረ ማለት ነው። ሜሪም እዚህ ጋ ያዙልኝ ምንድን ነው ያላችሁት ብላለች ደጋግማ ማለት ነው። እና ይሄን ጉዳይ ደግሞ አብርሃም መስማት አለበት። እሱ ታላወቀ አልሄድም፣ እኔንስ ምን እንደምታረጉኝ የማውቀው ጉዳይ የለኝም ብላለች። ያው በእነሱ እምነት እንዳጣች ነው ሜሪ እየተናገረች የነበረው እዛ ቪዲዮ ላይ። አሁን ሜሪ እውነት አላት ብላችሁ ታስባላችሁ? ሄርሜላ እውነቱን ተተናገረች፣ ሩታ፣ ዳኒ፣ ኤፍሬም እዚህ የሄርሜላ መታገት ውስጥ እጃቸው ከሌለ እመኑኝ ሩታዬ ከዚህ ሩታ በሚቀጥለው የምትሰራው ከዚህ የበለጠ ቅጣት ሊሆንባቸው፣ ከዚህ የበለጠ ለቅሶ፣ ከዚህ የበለጠ መቃጠል ይኖርባቸዋል ብዬ ነው የማስበው ማለት ነው። በቃ እነሱ እንዳሉትም ሩታ እጇ ካለባት እሷ ይቅርታ ጠይቃለች። ምናልባት ተናዳ ተሆነ ማለት ነው። ግን በሐሰት ስሟን እንዳጠፉ የብዙ ሰዎች ነው ስም የጠፋው ማለት ነው። እና ከባድ ነበረ። በአንቺ ሰበብ ጠፍቷል። እውነቱን ይዛ ተመጣች። አሁንም ቢሆን ሄርሜላ ካሜራ ፊት ቀርባ ማለት ነው፣ ከካሜራ ጀርባ ሳይሆን ካሜራ ፊት ቀርባ እውነቱን መጋፈጥ አለባት። መሸሽ አይደለም። እውነት ታግተሽ ከርመሽ ከሆነ ማለት ነው። እና ደግሞ ጣቷ እንዲታይላት እንዲደረሳ ላይ ያደረገች ነበር። በቃ እንዳትጠይቀኝ አብርሃም፣ ለምንድን ነው የማይጠይቅሽ? ብዙ ሰው እኮ በአንቺ መጥፋት ስማቸው ጠፍቷል። ንጹዎች እኮ ስማቸው ጠፍቷል። አብሶ ሩታ ስሟ ጠፍቷል። በእውነት በዚህ ጉዳይ ላይ አብርሽ ብቻ አይደለም የሚያፍረው። በነገራችን የአብርሽ እህትም ልታፍርበት ይገባል። የአብርሽ እህትም
ልታፍርበት ይገባል። ለምን ሩታ በሌለችበት ነው እየወነጀሏት የነበረው። ሩታ በማታውቀው ነው እሷም እየወነጀለቻት። እንዲያምኗት ብሎ ዴቭ ቢቸግረው ይዟት ቀረበ፣ እህትየዋን ባለችበት ማለት ነው። እና ማመን አለማመን የእናንተ ጉዳይ ነው ብላ እንግዲህ በልጇ ነው የማለችው። እንደዛም ሆኖ ደግሞ አይታችሁ ከሆነ አብርሽም እህትየዋም እየተዋጠላቸው አልነበረም። የሩታ እንደዛ መማል ማለት ነው። በእውነት እንግዲህ ሜሪስ ወዴት ደረሰች? ያው ሜሪንም ሊያግቷት ነው እያላችሁ ነበረ። አሁን ከእንግዲህ በኋላ ነው ፊልሚያ የሚጀምረው አሁን ከሚቀጥለው ሄርሜላ ከተገኘችበት ጊዜ ጀምሮ ነው ማለት ነው። እና እውነት እኔ እንጃ ብቻ ከባድ ነው። እኔ እንዳሰብኩት ከሆነ ሁላችሁም ያሰባችሁት ከባድ ነው። ሄርሜላ ሿሿ እየሰራች ነው። አልታገተችም። መታገት እንዲህ ተሆነ እኛንም ውሰዱና አግቱ። አዎ ውሰዱና አግቱ። እንዲያምሮ እምር ድምቅ ብለው የሚለቁ ተሆነ እንዴ የኢትዮጵያ ሕዝብ በሙሉ ታግቶ ይለቀቅ ለአንድ ሰሞን። አዎ ድምጻችን ይሰማ። ለማንኛውም እንግዲህ አብርሃምና ሄርሜላ እንደዚህ ተቃቅፈው እንኳን ደህና መጣሽ፣ እንኳን ደህና ቆየሽ፣ እኔስ መስሎኝ ነበር ደግሜ ማላገኝሽ እቴ የልጅነቴ እንዴት ነሽ እያሉ እንግዲህ አሁን ሙዚቃ ተከፍቶ ነበረ። ሄርሜላ በቃ እንባዋሉ ቅርር ብሎ አብረሽ እንባሽ እኮ ቀሯል ሄርሜዬ እያላት ነበር። ለማንኛውም እንኳን ደህና መጣሽ ማለት ነው ሩታዬ፣ የኛ አስጨናቂ የሚዲያው መሪ አንበሳዋ ማለት ነው። ስምሽን ስላጠፉ ሰዎች ይቅርታ እንዲጠይቁ አድርጊ፣ አንድ በአንድ ማለት ነው። እና ይቅርታ እንዲጠይቁሽ አድርጊ። እውነቱ አሁን መውጣት አለበት፣ ተሸፋፍኖ መቅረት የለበትም። ሩታ ሄርሜላ ከጠፋች ጀምሮ ስለ እውነታው እየተጋፈጥሽ ነው። አሁንም ወደ ኋላ እንዳትይ የኛ ጀግና የልዑልዬ እናት ማለት ነው። እና ሄርሜላ እውነቱን ታውጣ። ታግታም ከሆነ ማን እንዳገታት እንደተባለው ሩታዬ ከፍላ አሳግታትም ከሆነ እውነቱን ተናገሪ። ከካሜራ ጀርባ የሚል ጨዋታ አይሰራም ማለት ነው። አይሰራም፣ እውነት አይሰራም። አቤልና ማርቲ አንገታቸውን የደፉበት ለምንድን ነው? የሚያውቁት ሚስጥር አለ ማለት ነው። ማርቲ የምታውቀው ሚስጥር ይኖራል እርግጠኛ ነኝ። ያው ሄርሜላ የትም እንዳልሄደች እኮ ይታወቃል ማለት ነው። በነገራችን ላይ ሄርሜላ ቀለበትን ወይ ሸጠዋለች እንደተባለውም የመጀመሪያ ኤክሷ እንድታወልቅ አስገድዷታል። አሊያም እናንተ እንደጠረጠራችሁት ኤፍሬም ነው አግቶ፣ ኤፍሬምና ዳኒ ናቸው አግተው ቀለበቱን ያስወለቁት ትላላችሁ። ፍርዱን እንግዲህ ለእናንተ ስተናል። ለማንኛውም ሩታዬ አብርሃም ይቅርታ ይጠይቅ። ለምን ውሽሚት መታለታለች። በጣም ጨንቆት ነበረ እኮ እውነት። ፍቅር ነው ወይንስ ጉንፋን የያዘ ከአንተ? ደግሞ እኮ የእሱ ፍቅር እንዴት እንደሆን እንጃ። ያዝለቀቅ ነው የሚያደርገው እንደ ዘመኑ ጉንፋን እንዴ። እግዚአብሔርን የዛሬ ዓመት ነበር እንግዲህ ለሩታ ሰርግ ተደርጎ ቀለበት የተደረገው። ደግሞ ዘንድሮ ለሄርሜላ ተደረገ። መጪዋ ደግሞ ቀጣይ ማትሆን ተረኛ ጠብቂ። መቼም ከሄርሜላ ጋር አይዘልቅም። ለምን ሄርሜላ ቀምታ ስለወሰደች ከሄርሜላ ላይም ሌላ ቀማኛ ትመጣለች። ጠብቁኝ ማለት ነው። ዘንድሮ በሩታ ስም እንዳጠፋችሁ ሩታ አንገቷ እንድደፋ ያረጋችሁ በሙሉ ለከርሞ ደግሞ የሄርሜላ አንገት እንዲደፋ ታደርጋላችሁ ማለት ነው። ከጎን ሆናችሁ በዙሪያ ያላችሁ ዛሬ አንቺ ነሽ ለወንድሜ የምትገቢው፣ ለወንድሜ ሚስት በጣም ረጋ ያልሽ ነሽ፣ ክብር ያለሽ ነሽ ብላችሁ ያላችሁ በሙሉ ቀጣይ
የሄርሜላ ተራ ይደርስና ሩታ ያኔ ደግሞ ትስቃለች። አሁንም እየሳቀች ነው ሩታ። ሩታ ጀግና ናት። ሩታ አንበሳ ናት። ሩታ ሀብቴ የልዑልዬ ናት። ምንም ነገር አንገቷን አይሰብረውም። ምንም ነገር ቅስሟን አይሰብረውም። በቃ ብዙዎቻችሁ ማለት ነው በሩታ ሰበብ ነው እየፈመሳችሁ ያላችሁት። በሩታ ሰበብ ነው ባለ ቻናል የሆናችሁት። ስለዚህ ላይክ፣ ሰብስክራይብ አድርጉ። የዛሬ ቪዲዮ ይሄን